የካዱን ባዳን አሉ። Passe maritime n'est pas un simple couloir logistique. من التفاوض المدني مع الجانب الأثيوبي. ሌላኛዋ የኢትዮጵያ እጢ ጅቡቲ በቅርቡ ከኢትዮጵያ ጋር የመብራት ሽያጭ ስምምነት ተፈራርማ ነበር። ከአፋር ሰመራ ቅርንጫፍ ማሰራጫ የሚቀጥለው የነገዳ ጋላፊ የኃይል መስመር 230 ኪሎ ቮልት ኤሌክትሪክ ኃይል ለጅቡቲ ለመሸጥ ያስችላል ተብሎ ነበር። ጅቡቲ 100% ታዳሽ የኃይል ምንጭ እንዲኖራት እንደምትፈልግ የተነገረ ሲሆን ይህን ደግሞ ከኢትዮጵያ በርካሽ በሚገኝ ኤሌክትሪክ እያካከሰች መሆኑም ተነግሮላታል። ጅቡቲ በዓለም ባንክ $55 ሚሊዮን ብድር ከኢትዮጵያ ጋር በኃይል መሰረተ ልማት ለመተሳሰር የተፈራረመችው ስምምነት በ18 ወራት ይገነባል የተባለ ሲሆን 293 ኪሎ ሜትር ርዝመት አለው ተብሎ ተነግሮለታል። ጅቡቲ ከኢትዮጵያ ኃይል ማግኘት የጀመረችው ከፈረንጆቹ 2013 ዓ.ም ጀምሮ ሲሆን ከኢትዮጵያ የምታገኘው ኃይልም ኢኮኖሚዋን በእጅጉ እያሳደገ ነው ይባላል። ኢትዮጵያ ከጎረቤቶቿ ጋር በኃይል የምታደርገው ትስስር ግን በክፉ የሚያየው ቡዳ አላጣ። ኢትዮጵያ በታላቁ ህዳሴ ግድብ የምታመነጨው ኃይል የሀገሪቱን ኤሌክትሪክ ለጎረቤቶች የመሸጥ አቅም በእጅጉ አሳድጎታል። ይህን የምትቀናባት ግብጽ ታዲያ ወደ አፍሪካ ቀንድ መጥታ ለኢትዮጵያ ጎረቤቶች ኃይል ላቅርብላችሁ እያለች እየለፈፈች ትገኛለች። ግብጽ ከሰሞኑ በጅቡቲ የፀሐይ ኃይል ማመንጫ ለመትከል የሚያስችላትን ኮንትራት አግኝታለች። አገሪቱ ከፀሐይ 3 ሜጋ ዋት ኃይል በማመንጨት ለጅቡቲ ወደብ ልታቀርብ ተስማምታለች። ግብጽ ለጅቡቲ ብቻ ሳይሆን ለሌሎች የኢትዮጵያ ጎረቤቶች ጭምር የዲዝልና የኒውክሌር ኃይል ማመንጫ ለመትከል እየተንቀሳቀሰች መሆኑ ሲናፈስ ቆይቷል። ግብጽ ኢትዮጵያን የኃይል ማመንጫ ግድቦችን እንዳትገነባ ለማስገደድ ቢያቅታትም ነገር ግን ኢትዮጵያ የምታመነጨውን ኃይል ለጎረቤቶቿ እንዳትሸጥ ለማድረግ ከባድ የሴራ ዘመቻ መክፈቷም ተነግሯል። በህዳሴ ግድብ ማለቅ የተነሳ በአባይ ላይ ለዘመናት ያካሄደችውን የሴራ ፖለቲካ የተመታባት ግብጽ ይህን በመገንዘብ ኢትዮጵያ የምታመነጨውን ኃይል ለሌሎች ሀገራት እንዳትሸጥ ከፍተኛ የተንኮል እንቅስቃሴ ጀምራለች። ይህ አዲስ የግብጽ የተንኮል ግንባር ደግሞ ራሱን የቻለ አጸፋ ያስፈልገዋል። ኢትዮጵያ አባይን ትገድብ፣ የባህር በር ትጠይቅ ወይንም ሌላ ነገር ታድርግ የማይታክቱ እንደ ግብጽ ያሉ ጠላቶች ነው ያላት። ከሁሉ የኢትዮጵያ ግብግብ የሚከብደው ነገር ደግሞ በኢትዮጵያ ዙሪያ ያሉ ሀገራት የውጭ ጠላትን ለማስጠለል የተመቹ መሆናቸው ነው። የኤርትራው መሪ ካይሮ ሄደው ከግብጽ ጋር የደህንነት ስምምነት ተፈራርመው በመጡ ማግስት ጅቡቲ ለግብጽ የወደብ መስሪያ ኮንትራት ስትሰጥ ታይታለች። በዙሪያዋ ያሉ ሀገራት ለኢትዮጵያ የጠላት ምሽግ ሆነውባት ነው የኖሩት። የኢትዮጵያ ጎረቤቶች ለውጭ ኃይሎች በራቸውን የሚከፍቱትና ኢትዮጵያን የሚያጋልጡት ለምንድን ነው የሚለውን በዛሬው ተረካችን ከጅቡቲ ተነስተን እንገልጣለንና አብራችሁን ዝለቁ። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 ብር ብቻ በመክፈል መሃል ሜክሲኮ የአፍሪካ ህብረት ጎረቤት የሚሆኑበት መኖሪያ ሊረከቡ ነው። ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ቀርቧል። የቤት ባለቤት ለመሆን ከርሶ የሚጠበቀው የ670 ሺህ ብር ማለትም የ10 በመቶ ቅድመ ክፍያ መፈጸም ብቻ ነው። ቀሪውን ከወለድ ነፃ በሆነ አከፋፈል ያጠናቅቃሉ። በዚያ አያበቃም። ነግደው የሚያተርፉባቸው ሱቆች ከ12 ካሬ ጀምሮ በተለያየ የካሬ አማራጭ ለሽያጭ ቀርቦሎታል። በ0944 82 82 81 ወይም በ0913 12 731 ሳይዘገዩ ይደውሉ። አባይ ሆምስ፣ ጊዜው የአባይ ነው። ጃንዋሪ 2020 እንደ ጎርጎሮሳውያኑ ዘመን አቆጣጠር የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን የግብጽ፣ የዮርዳኖስ፣ የሱዳን፣ የኤርትራ፣ የየመን፣ የጅቡቲና የሶማሊያን የውጭ ጉዳይ ሚኒስትሮች ሪያድ ከተማ ጋበዙ። በዚህ አጋጣሚ የቀይ ባህር ተጋሪ ሀገራት ምክር ቤት ወይንም ደግሞ ሬድ ሲ ካውንስል የተባለ ማህበር መመስረቱን አወጁ። ይህ ማህበር የቀይ ባህር ፎረም ተብሎ ለመመስረት ሲሞከር ጀምሮ በርካታ ሀገራትና በርካታ ተቋማት ጥያቄ ሲያቀርቡበት ቆይተዋል። የአፍሪካ ህብረትና ኢጋድ የመሳሰሉ ተቋማት በጉዳዩ ላይ ምክረ ሐሳባቸውን አቅርበው ነበር። የአፍሪካ ቀንድ ሀገራትን እስከ ዩጋንዳ ጭምር አባል ማድረግ አስፈላጊ መሆኑን ተናግረው ነበር። በታቦ ምቤኪ የተመራ ቡድን እንኳን እንደ ኢትዮጵያ ያሉ ሀገራትን ቀርቶ ከቀይ ባህር የራቁ የሚባሉ ደቡብ ሱዳን፣ ዩጋንዳና ኬንያን ማቀፍ ጠቃሚ እንደሆነ መክረው ነበር። ግብጽ የራሷን ክበብ ለመፍጠር ባላት ጽኑ ፍላጎት የተነሳ ግን ኢትዮጵያን ጨምሮ ይመለከታቸዋል የሚባሉ የአፍሪካ ቀንድ አካባቢ ሀገራትን ከአባልነት እንዲዘለሉ አደረገች። የቀይ ባህር ካውንስል ይህም ብቻም አይደለም። እንደ ተባበሩት አረብ ኤሚሬት፣ ኦማንና ቃጣር ወይንም ኳታር ያሉ ሀገራትንም ከአባልነት ያገለለ ነበር። ሳውዲ አረቢያ
የእነዚህን የአረብ ሀገራት መቀላቀል አልፈለገችም። የቀይ ባህር ቀጠና የህልውናቸው መሠረት የሆነ እንደ ኢትዮጵያ ያሉ ሀገራት ሆነ ተብሎ በግብፅና ተባባሪዎቿ ከቀይ ባህር ጉዳይ እንዲገፉ መደረጉ አደገኛ የጂኦፖለቲካል ቁማር ነበር። ግብፅ በአባይ ውሃ ብቻ ሳይሆን በቀይ ባህር ጉዳይ አስታካም ኢትዮጵያን በተጽዕኖ ስር ለማሳደር መጣሯ ከኢትዮጵያ ወገን አጸፋውን የሚጋብዝ ነበር። የሳውዲው ልዑል መሐመድ ቢን ሰልማን ከተባበሩት አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድ ጋር በፈጠሩት የግል ቁርሾ ተነሳስተው ግብፅና ጥቂት ሀገራትን አሰባስበው የቀይ ባህር ማህበር በመፍጠራቸው በአቡዳቢ ሼኮች በአይነ ቁራኛ የታየ አጀንዳ ነበረ። የቀይ ባህር ካውንስሉ እስራኤልን መዝለሉ ግን ብዙም ጥያቄ ሳያስነሳ የታለፈ አጀንዳ ነበር የሆነው። በእነዚህ መነሻዎች ካነሳሱ ቅሬታ የጋበዘው የቀይ ባህር ካውንስል እርምጃው በዛ ብቻ ግን ያቆም አይመስልም። በጥቂት ዓመታት ልዩነት ሳውዲና ግብፅ ይህን ካውንስል ወደ ጦር ቃል ኪዳን ድርጅነት ሊቀይሩ ሲጣጣሩ እየታየ ነው። ከሰሞኑ በጅዳ ወደብ አቅራቢያ የካውንስሉ አባላት የሆኑ ሀገራት ማለትም ዮርዳኖስ፣ ግብፅ፣ ሳውዲ፣ የመንና ሱዳንና ጅቡቲን ያቀፈ ወታደራዊ ልምምድ ተካሂዷል። ልምምዱ ዝም ብሎ ትርኢት ብቻ ሳይሆን የባህር ኃይል አቅምን በአገራቱ መካከል የማጠናከር ስልጠናንም ያቀፈ ነበር። ፓኪስታንና ሞሪታንያን ጭምር የልምምዱ ታዛቢ ተብለው ተጋብዘው ነበር። በየዓመቱ የሚሳተፉ ሀገራት ቁጥር እየጨመረ የመጣው ሬድ ዌቭ የተባለው ወታደራዊ ልምምድ አሁን 8ኛው ዙር ላይ ደርሷል። ሳውዲና ግብፅ የሚመሩት ይህ ወታደራዊ ልምምድ ዘንድሮ ሱዳንን የጨመረ ሲሆን በሚቀጥለው ዓመትና ከዛ በኋላ ደግሞ ኤርትራንና ሶማሊያን ማከሉ የማይቀር ይመስላል። የግብፅና የሳውዲ ወታደራዊ ባለስልጣናት የባህር ኃይል አቅም ማጠናከር ላይ ትኩረት ያደረገ ነው ቢሉም ነገር ግን ዓላማው የቀይ ባህር ካውንስል ብለው የፈጠሩት ማህበር ወደ ጦር ድርጅትነት ማሳደግ ሊሆን እንደሚችል ሰፊ ድምዳሜ ትንታኔም አለ። ይህን ደግሞ ራሳቸውም አላስተባበሉም። ከዚህ ቀደም በካውንስሉ ምስረታ ወቅትም ወታደራዊ ትብብርን መሰረት ያደረገ ህብረት እንፍጠር የሚለው አጀንዳ ሆኖ መቅረቡ ይታወሳል። قد انتهجت مصر على مدار 14 عاما من التفاوض المدني مع الجانب الأثيوبي ባህር ሰፊ የዓለማችንን ክፍል ይሸፍናል። ወደ 97 በመቶ የምድራችን ውሃ በባህርና በውቅያኖስ ያለን። በዓለማችን ካሉ ሕይወት ካላቸው ፍጥረታት 99 በመቶ የሚሆኑት በባህር ውስጥ ወይንም ባህር ተጠግተው ነው የሚኖሩት። ሌላው ቀርቶ ከምድራችን ሕዝብ ግማሹ ከባህር ጠረፍ በ100 ኪሎ ሜትር በማይርቅ ቦታ ላይ ነው የሰፈረው። የባህር በር የሌላቸው ሀገራት ዕዳና ሸክም ብዙ ነው፣ አበሳውም እንደዛው። አሳ ማጥመድ፣ የባህር ቱሪዝም፣ የባህር ንግድ፣ የባህር ምርምር ለእነዚህ ሀገራት ፈታኝ ነው። ከዓለም ጋር ለመነገድ በሌሎች ላይ ጥገኛ ለመሆን ይገደዳሉ። ለባህር ወረራ፣ ለባህር ወጀብና ለማዕበል አይጋለጡም ቢባልም ባህር በር ኖራቸው ለነዚህ ችግር ቢጋለጡ ራሱ የሚያገኙት ነገር በእጅጉ የላቀ መሆኑ ሐቅ ነው። ለምሳሌ የባህር በር የሌላቸው ሀገራት የትራንስፖርት ወጪያቸው ከ50 እስከ 262 በመቶ ስለሚጨምር የባህር በር ካላቸው ሀገራት ጋር ሲነጻጸር እድገታቸው በ20 ከመቶ የቀነሰ ነው ይባላል። የኢትዮጵያ የውጭ ንግድ ለምሳሌ ከሀገሪቱ ዓመታዊ የ127 ቢሊዮን ዶላር ጥቅል ምርት ወይንም ጂዲፒ ጋር ሲነጻጸር የ24 በመቶ ድርሻ አለው። የአፍሪካ ቀንድ ቀዳማዊ ትልቅ ኢኮኖሚ ያላት ኢትዮጵያ ከኬንያ 113 ቢሊዮን ዶላር ጂዲፒ የሚበልጥ ጥቅል ምርት አላት። ይሁን እንጂ ለወጪና ገቢ ንግድ የምታወጣው የ16 በመቶ የትራንስፖርት ወጪ ኢኮኖሚዋን በእጅጉ የሚፈታተን ነው። ኬንያ የባህር በር ወደብ ያላት መሆኑ ከኢትዮጵያ የተሻለ ዓለም አቀፍ ተወዳዳሪነት እንዲኖራት አድርጓል። የባህር በር የሌላቸው ወደብ አልባ ሀገራት ከዓለም ጋር የሚያደርጉት የንግድ እንቅስቃሴ እጅግ የተዳከመ ነው። በዚህ ረገድ የተደረጉ ጥናቶች እንደሚጠቁሙት እነዚህ ሀገራት የውጭ ቀጥታ ኢንቨስትመንት ፍሰታቸውም የባህር በር ካላቸው ጋር ሲወዳደር የተዳከመ መሆኑ ተረጋግጧል። የተባበሩት መንግስታት ድርጅት ጥናት እንደጠቆመው የባህር በር የሌላቸው ሀገራት ከ20 እስከ 30 በመቶ የቀነሰ የኢኮኖሚ እድገት ነው ያላቸው። በዚህ የተነሳ ሥራ አጥነትና ድህነት ያጎሳቆላቸው ሆነው ለመኖር እንደሚገደዱ ተረጋግጧል። ኢትዮጵያ ለዚህ ቀዳሚዋ ምሳሌ ናት። ሀገሪቱ ለወደብ አገልግሎት የምትገፈግፈው ለድህነት ቅነሳ፣ ለመሰረተ ልማት ግንባታ ሥራዎች ቢውል ኖሮ ብዙ ሕዝቧን ከችግርና ችጋር ማላቀቅ እንደምትችል ይነገራል። ኢትዮጵያ በፈረንጆቹ 2000 የመጀመሪያዎቹ ዓመታት ለወደብና ትራንዚት አገልግሎት በቀን $500,000 ታወጣ ነበር ይባላል። በ2013 ግን የአሃዝ በቀን ወደ $2 ሚሊዮን
ማደጉ ይነገራል። የኢትዮጵያ የወደብና ትራንዚት አገልግሎት ወጪ መናር በዛም ተረጋግቶ መቆም አልቻለም። በቅርብ ዓመታት ኢትዮጵያ ለወደብና ትራንዚት በቀን 5 ሚሊዮን የአሜሪካን ዶላር እንደምትከፍል ተረጋግጧል። በአፍሪካ ቀንድ ቀጠና ካሉ ሀገራት ኢትዮጵያ በብዙ መለኪያዎች ትልቅና ጠንካራ የምትባል ሀገር ናት። የአፍሪካ ቀንድ ደግሞ ሁሌም ከግጭትና መረጋጋት ተላቆ የማያውቅ ከሩቅና ከቅርብ የመጡ ኃይሎች እንዳሻቸው የሚፈነጩበት ሰክኖ ረጋ ብሎ የማያውቅ አካባቢ መሆኑ ይታወቃል። ኢትዮጵያ የራሷ የባህር በር ቢኖራት ለወደብና ትራንዚት አገልግሎት የምትገፈግፈውን ወጪ ቀንሳ በፖለቲካና በኢኮኖሚ ለመጠናከር ለማዋል ብትችል ከራሷ አልፋ ለቀጠናው መረጋጋት ከፍተኛ አስተዋጽኦ ታደርጋለች የሚለው ግምት ዓለም አቀፍ ማህበረሰብ ጭምር ሲጋራው ይታያል። የተባበሩት መንግስታት ድርጅት የንግድና ልማት ድርጅት ጥናት እንደሚጠቁመው የአንድ ሀገር የወደብና ትራንዚት እንቅስቃሴ 10 በመቶ መሻሻል በራሱ በዛ ሀገር ላይ ከ2 እስከ 3 በመቶ የሀገራዊ ጥቅል እድገት ጭማሪ ያመጣል። ከባህር ከዓለም ጋር ከተሳሰረ ሀገራት ይልቅ ከባህር ወይንም ከወደብ የራቁ ሀገራት ከ20 እስከ 30 በመቶ ኢኮኖሚያዊ እድገት ማሽቆልቆል ይገጥማቸዋል። አንድ ሀገር ከባህር በር የበለጠ በራቀ ቁጥር የኢኮኖሚ እድገቱን በዛው ልክ ያሽቆለቁላል እንደማለት ነው። በ2024 እንደ ጎርጎሮሳውያኑ የዘመን ቆጠራ የኢትዮጵያን በባህር በር ማጣት የመጣ የእድገት ማሽቆልቆል የተመለከተ ሪፖርት ያወጣው ዓለም አቀፉ የገንዘብ ድርጅት በበኩሉ አገሪቱ በዛን ዓመት ያስመዘገበችው ጥቅል ኢኮኖሚያዊ ገቢ እድገት በ43 ከመቶ የቀነሰ ነው ይላል። ኢትዮጵያ የባህር በር ቢኖራት በጊዜው በ43 ከመቶ ጭማሪ ያለው እድገት ይኖራት ነበር እንደማለት ነው። ጅቡቲ ለወደብና ትራንዚት አገልግሎት ኢትዮጵያን የምታስከፍላት ክፍያ በዓለም ደረጃም ቢሆን እጅግ ውድ የሚባል መሆኑን ድርጅቱ ገልጿል። ለኮንቴነር ማከማቻ፣ ለጭነትና ለማውረድ የሚወጣው ወጪም የማይቀመስ ነው ይባላል። በሌላ በኩል ኢትዮጵያ የባህር በር የሌላት በመሆኑ ለትራንስፖርትና ማጓጓዣ ከፍተኛ ወጪ እንዳለባት አይኤምኤፍ ይናገራል። ለምሳሌ ከአዲስ አበባ ጅቡቲ የሚደረገው የጉዞ ምልልስ የጭነት ዋጋ፣ የሸቀጦች ዋጋ በ16 በመቶ ይፈጃል። የባህር በር የሌላቸው እንደ ኢትዮጵያ ያሉ ሀገራት የወጪና ገቢ ንግዳቸው ከወደብ በመራቃቸው የተነሳ ክፉኛ ይጎዳል። ብዝሃ ሸቀጥ የማይታየበትና በጥቂት ምርቶች ላይ ብቻ የተወሰነ ለመሆን ይገደዳል። ለወደብ መጓጓዣ ከቀረቡና ወደ ቀረቡ ቦታዎች ካልሆነ በስተቀር ሸቀጦች ለመላክና ለማስገባት ይቸገራሉ። ወደብ የሌላቸው ሀገራት ካላቸው ይልቅ የሚሸጡትና የሚገዙት ሸቀጥ አይነት በ50 በመቶ የቀነሰ ይባላል። ጅቡቲ ለኢትዮጵያ የወጪና ገቢ ንግድ ለረጅም ዓመታት የተመቸች ሀገር ሆና ኖራለች። በክፉ ቀን ከኤርትራ ጋር ግጭት ሲፈጠር ለኢትዮጵያ ማክሮፊያ በመሆን ጠቅማለች። ይሁን እንጂ በጊዜ ሂደት ከኢትዮጵያ የምታገኘው ዶላር ያጠገባት ይመስላል። ጅቡቲዋን በየጊዜው አዳዲስ ሕግና አሰራር በማውጣት የወደብ አገልግሎቱ ላይ ዋጋ መጨመር ማናር ስራዋ አድርጋው ይዘዋለች። የጅቡቲ ወደብ ጠባብና ዕቃ ለማከማቸትም የማይመች መሆኑ ይነገራል። የዋጋው ነገርም ከሌሎች የጎረቤት ሀገራት ወደብ ጋር ሲነጻጸር እጅግ ውድ ነው ይባላል። ጅቡቲ ኢትዮጵያ ምርጫ እንደሌላት በማወቋ የወደብ አገልግሎቷን በፈለገችው መንገድና በፈለገችው ዋጋ ማስኬድ መርጣለች። ለምሳሌ አምና በጅቡቲ ወደብ አንድ ዕቃ የሚቆይበት የጊዜ ገደብ ከ45 ቀን ወደ 8 ቀን አሳጥረዋለች። ኢትዮጵያ በቅርብ ጊዜ በጅቡቲ ወደብ በኩል የምታስገባው ሸቀጥ ከ95 በመቶ ወደ 86 በመቶ እንዲቀንስ አድርጋ ነበር። በሌላኛው የጅቡቲ ወደብ ታጁራ 9.6 በመቶ ሸቀጥ በማስገባት በሶማሌላንድ በርበራ 5 በመቶ፣ በኬንያ ደግሞ 0.02 በመቶ ሸቀጥ በማስገባት የወደብ አማራጮችን ለማስፋት ሞክራ ነበር። ይህ ሙከራ ራሱ ለኢትዮጵያ ትልቅ የገንዘብ ትርፍ አስገኝቶላትም ነበር። ከዚህ በመነሳት ኢትዮጵያ የራሷ ወደብ ቢኖራት ከብዙ ወጪ ልትድን እንደምትችል መገመት ይቻላል። ኢትዮጵያ ለወደብ አገልግሎት ብቻ በዓመት 1.1 ቢሊዮን ዶላር ለጅቡቲ እንኪ ብላ ትከፍላታለች። Cet espace maritime n'est pas un simple couloir logistique. Il représente une artère vitale du commerce international. ኢትዮጵያውያን ጅቡቲ ገብተው ሲወጡ ግን በአጠቃላይ ለጅቡቲ ወደብ ነክ አገልግሎቶች የሚከፍሉት ከፍተኛ መሆኑ ይነገራል። ለዚህ ነው ለወደብና ትራንዚት አገልግሎት ጅቡቲ በዓመት ከኢትዮጵያ ከ2 ቢሊዮን ዶላር በላይ የምታገኘው የሚባለው። የጅቡቲ አገልግሎት ዘርፍ ለምሳሌ በዓመት 3.5 ቢሊዮን ዶላር ገቢ የሚያመነጭ ሲሆን ለጅቡቲ ጥቅል ዓመታዊ ምርት 80 በመቶ መሆኑ ይነገራል። ከዚህ ውስጥ ደግሞ ከ85 በመቶ ያላነሰው ከኢትዮጵያ የሚገኝ መሆኑ ተረጋግጧል። ጅቡቲ እንደ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ሳዑዲ፣ ጣሊያን፣ ጃፓን ላሉ ሀገራትና
ለሌሎችም የጦር ካምፕ በማከራየት በምታገኘው ገቢ ተደማምሮ ከ300 እስከ 500 ሚሊዮን ዶላር በዓመት አያልፍም ነው የሚባለው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰሞኑ ዓለም አቀፍ ማህበረሰብ ከኤርትራ ጋር ድርድር እንዲካሄድ እንዲደግፍ ጠይቀዋል። የባህር በር አጀንዳ የኢትዮጵያ የህልውና አጀንዳ መሆኑን ተናግረው ከመርፈዱ በፊት ለመነጋገር ዓለም አቀፍ ማህበረሰብ እድል ያመቻች ብለዋል። የኤርትራ ባለስልጣናትና አክቲቪስቶች ለዚህ በፌዝ የተሞላ አጸፋ መስጠታቸውን ቀጥለዋል። ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጉብኝት መልስ በሰጡት ቃለ መጠይቅ ስለ ኤርትራ ሉዓላዊነት አይደፈሬነት በመግለጽ ከኢትዮጵያ ጥያቄ ይልቅ ከግብጽ ጋር ስለፈጠሩት የጸጥታ ትብብር ሲያብራሩ ብለዋል። የኢትዮጵያ የባህር በር አጀንዳ በቀጣይ ምን ይዞ ይመጣል የሚለው የቀጠናው ቀዳሚ ትኩረት ሳቢ አጀንዳ ሆኖ ቀጥሏል። ኢትዮጵያ የባህር በር ጉዳይ አጠናክራ የያዘችበት ብዙ ምክንያት መኖሩ ባይካድም በዙሪያዋ ያሉ ሰፊ የባህር ጠረፍ ያላቸው ጎረቤት ሀገራት ግን አናስነካም በሚል ፖሊስ ገፍተውታል። ከኢትዮጵያ ይልቅ የኢትዮጵያ ታሪካዊ ጠላቶችን በመጋበዝ ወደብ ሲያኮናትሩና ወደብ ፕሮጀክት ሲሰጡ እየታዩ ነው። ጅቡቲ ለምሳሌ ታጁራ ወደብን ለሳውዲ አረቢያ በ30 ዓመት ሊዝ አኮናተረች የሚል ዜና ተሰምቶ ገና ወሬው ሳይበርድ ለግብጽ ድርጅት የወደብ ግንባታ ሥራ መስጠቷ አነጋጋሪ ነበር። ጅቡቲ የኢትዮጵያ ከዓለም መነገጃ ወሳኝ በር ናት። የኢትዮጵያ ሸቀጥ ከማራገፍ በዘለለ የኢትዮጵያ ስትራቴጂካዊ ቁሳቁሶች በጅቡቲ በኩል ነው የሚገቡት። ነዳጅ፣ ማዳበሪያ ብቻ ሳይሆን ሌላም ለኢትዮጵያ ስልታዊ የደህንነት ጠቀሜታ ያላቸው ዕቃዎች የሚመጣው በጅቡቲ በኩል ነው። ጅቡቲ ይህንን ባትከለክል እንኳን ነገር ግን ስለ ኢትዮጵያ ወጪና ገቢ ሁሉ ለእነ ግብጽ መረጃ አሳልፋ መስጠቷን በተመለከተ ማንም እርግጠኛ አይደለም። ብዙ የካዱን ባዕዳን አሉ። ጅቡቲ ከኢትዮጵያ ውሃ፣ ኤሌክትሪክና መሰረታዊ የግብርና ውጤቶችን ታገኛለች። ለነዚህ ብላ የኢትዮጵያን ሙሉ በሙሉ ባትከዳ እንኳን ኢትዮጵያን ለጠላት ከመሸጥ የሚያስቆማት አለመኖሩን መናገር ይቻላል። የዛያድ ባሬ ሶማሌ ወረራ በፈጸመበት ወቅት የጅቡቲ ሚና ምን ነበር የሚለው መልሶ የመረመረና ከዛም ቀድሞ የነበሩትን ታሪኮችን የፈተሸ ሁሉ ጅቡቲ በክፉ ቀን ከኢትዮጵያ ጎን ቆማ ላያገኛት ይችላል። ኢትዮጵያ በጅቡቲ ላይ ብቻ ጥገኛ ሆኜ አልኖርም ማለቷም ሆነ የራሴ የባህር በር ይሰጠኝ ማለቷ በብዙ መነሻዎች አሳማኝ ጉዳይ ነው። ይሁን እንጂ ጥያቄው መቅረቡን በራሱ ልክ እንደ ሉዓላዊነት ጥሰትና አደጋ የሚቆጥሩት የኢትዮጵያ ጎረቤቶች ወደ ውጊያ እንገባለን ሲሉም ይደመጣሉ። ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የድል ቀን ነው የምናከብረው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጅቡቲ ክሪሚያ አይደለችም፣ ኢትዮጵያ የባህር ኃይል ማስፈሪያ ወደብ አታገኝም ብለው በድፍረት ተናግረዋል። ይህ ንግግር ደግሞ የግብፁ ውጭ ጉዳይ ሚኒስትር በድር አብድላቲ ኢትዮጵያ ለዘላለሙ የጂኦግራፊ እስረኛ ናት፣ ፈጣሪ ወደብ አልባ አድርጎ ነው የፈጠራት ብለው ከተናገሩት ንግግር ብዙም የሚለይ አይደለም። ጊሌ ጅቡቲ ክሪሚያ አትሆንም እያሉ ነገር ግን የአሜሪካ፣ የቻይና፣ የፈረንሳይ፣ የሳውዲ፣ የእንግሊዝና የሌሎች ሀገሮች ወታደሮችን ለማስፈር ሲፈቅዱ መታየታቸው እጅግ መሰሪነት የተሞላበት ነው። ለጅቡቲ ወሳኝ የገቢ ምንጭ የሆነችዋን የወደብ ተጠቃሚያ ኢትዮጵያን ገሸሽ በማድረግ ከግብጽ ጋር አሸሼ ገዳሚ ማለት ከጅቡቲ ውጭ ማንም ሀገር ሊደፍረው የማይታይ የሴራ ፖሊሲ ነው። ሶማሊያ በቅርቡ 10 ወደቦችን ለአሜሪካ አቀርባለሁ ብላ ለዋይት ሃውስ ደብዳቤ ጽፋለች። የኢትዮጵያን የባህር በር ጥያቄ ልክ እንደ ሶማሊያ በተቃውሞ የተቀበሉት ጅቡቲም ሆነች ኤሪትሪያ ለኢትዮጵያ አናስነካም የሚሉትን ወደብ ለሳውዲና ለግብጽ መፈንጫ ለማድረግ ሲራወጡ ማየት ለኢትዮጵያውያን ትምህርት ሰጪ ነው፣ በዛው ልክ አንገብጋቢም። የሳሎን ቲዩብ ተከታታዮቻችን ስላደመጣችሁን እናመሰግናችኋለን።